ወደ ኢስላም ጥሪ ይሆናል። ወደ ኢስላም ጥሪ ማድረግ ወደ ኢስላም እንዲቀላቀል ግብዣ ማድረግን በተመለከተ ይሆናል። ወደ እውነተኛው እምነት እንዲቀላቀል የማድረግ ጥሪና ግብዣም ነው። ግብዣ የሚደረገው ውስጥ ላለው ሳይሆን ከውጭ ላለው ነው። ስለዚህ ዳዕዋ መሰጠት ያለበት ሙስሊም ላልሆኑት መሆን አለበት። ለሙስሊም ወገን ለሆኑ ስለ እስልምና በምንናገርበት ወቅት ከሆነ የሚባለው አልኢስላም ነው። ግን ሙስሊም ላልሆኑ ስለ እስልምና ስንሰብክ ወይም ስናስረዳ ይህ ሁኔታ ዳዕዋ ይባላል። ስራዬን የምጀምረው ከቁርአን ውስጥ አንዱን አንቀጽ በማንበብ ነው። ይሄውም ከሱረቱል አልኢምራን ምዕራፍ 3 ቁጥር 110 ሲሆን ምን ይላል? ኩንቱም ኸይረ ኡመትን ኡኽሪጀት ሊናስ አላህ ሱብሓነሁ ወተዓላ እናንተ ከሰው ዘር ውስጥ ሙስሊም እንድትሆኑ መረጣችሁ ይላል። አላህ ሱብሓነሁ ወተዓላ ይህንን የመሰለ ክብር ሰጠን። ግን አክብሮቱ ሲመጣ ሁሌም ኃላፊነትን ያስከትላል። ለምሳሌ በትምህርት ቤት ውስጥ ርዕሰ መምህሩ ከመምህሩ ይበልጥ ይከበራል። መምህሩም ከሌሎች የቢሮ ሰራተኞች ይበልጥ ክብር ይሰጠዋል። እኛን ሙስሊሞችን ታዲያ በተመሳሳይ ሁኔታ አላህ ሱብሓነሁ ወተዓላ ኩንቱም ኸይረ ኡመትን ከህዝቦቹ ሁሉ ምርጥ ብሎን እስላምን ሰጠን። በዚህ ክብር ላይ ታዲያ ኃላፊነት አለብን። በተመሳሳይ የቁርአን አንቀጽ ላይ ምን ይላል? ተእምሩነ ቢልማዕሩፍ ወተንሀውነ ዐኒል ሙንከር ወቱእሚኑነ ቢላህ በጥሩ ነገሮች እንድንደሰት ሲፈቅድልን በመጥፎቹ ደግሞ በከለከለው ላይ ይቀጣናል። በአላህም እንድናምን ያዘናል። አላህ ከህዝቦቹ ሁሉ የመረጠበት ምክንያት በመልካም ነገሮች ላይ እንድንጠቀም ሲፈቅድልን ከመጥፎቹ ደግሞ በመከልከል ነው። በአላህም እንድናምን ያዘናል። በጥሩ የማንጠቀምና የማንደሰት ከሆነና ከመጥፎም ራሳችንን የማንከለክል ከሆነ ኩንቱም ኸይረ ኡመቲን ማለትም ከሰዎች ሁሉ ምርጥና ጥሩ አይደለንም ማለት ነው። ከሰው የተመረጠ ምርጥ የሚለውን ስያሜ አናገኝም ማለት ነው። ሙስሊም ልንባልም አንችልም። ስለዚህም በቁርአን እንደተገለጸው በተፈቀደው መጠቀምና ከተከለከለው መጠንቀቅ ግዴታ ይሆናል። እናም ስለ ኢስላም ጥሩ ገጽታዎችን ሙስሊም ላልሆኑ ሰዎች እንናገራለን። ይህን በማድረጋችንም ያንን ሰው ከኃጢአተኝነት እንዲከለከል አደረግነው ማለት ነው። በዚህም ምክንያት ነው አላህ ሱብሓነሁ ወተዓላ በቅዱስ ቁርአን ውስጥ ይህንን ክብር የሰጠን። አላህ ሱብሓነሁ ወተዓላ ቅዱስ ቁርአን ውስጥ አሁንም እንዲህ ይላል። ሱረቱል በቀራ ላይ ምዕራፍ 2 ቁጥር 143 እናንተ ከህዝቦች ሁሉ አማካይ ስፍራ ላይ የምትገኙ ናችሁ፣ ሚዛናዊ ከሆኑ ሰዎች ናችሁ። እናም ባላችሁበት ብሔር ውስጥ መመስከር አለባችሁ። ከእናንተም በላይ የሚሆነው መልእክተኛው ሰለላሁ ዐለይሂ ወሰለም ሙሐመድ ነው። አንድ ሙስሊም ለሌላው ህብረተሰብ ምስክር መሆን ማለትም ስለ ኢስላም ማስተማር ግዴታው ነው። ሙስሊም ላልሆኑ ሰዎች ስለ ኢስላም መንገርና ማስተማር የሙስሊሞች ግዴታ ነው። እናም በፍርዱ ቀን ለሰራው ስራ ሙሐመድ ሰለላሁ ዐለይሂ ወሰለም በእኛ ላይ ይመሰክራሉ። Amongst all the surahs of the Holy Quran, ከቁርአን አንቀጾች ሁሉ ሱረቱል ተውባ ከሁሉም ተአምረኛው ሲሆን ከሁሉም ስራዎች ልዩ የሆነበት ምክንያት ለምንድን ነው? ሌሎች ስራዎች የሚጀምሩት ቢስሚላሂር ረህማኒር ረሂም በማለት ሲሆን ሱራህ ተውባ ግን የለውም። እጅግ ሩህሩህና እጅግ አዛኝ በሆነው አላህ ስም በማለት አይጀምርም። የቅዱስ ቁርአንን ምዕራፎች ሁሉንም ብትመለከቱ ከሱራህ ተውባ በስተቀር መጀመሪያቸው በጣም ቆንጆ በሆነው ቀመር ቢስሚላሂር ረህማኒር ረሂም ነው። ለምሳሌ አንዱን ባነብላችሁ ቢስሚላሂር ረህማኒር ረሂም ቁል አዑዙ ቢረቢን ናስ ቢስሚላሂር ረህማኒር ረሂም ቁል አዑዙ ቢረቢል ፈለቅ ቢስሚላሂር ረህማኒር ረሂም ቁል ሁወላሁ አሐድ። የትኛውንም የቁርአን ምዕራፍ ብትከፍቱ የሚጀምረው ቀደም ሲል ለተገለጸው በጣም በሚያምረው ቀመር ቢስሚላሂር ረህማኒር ረሂም እጅግ ሩህሩህ እጅግ አዛኝ በሆነው አላህ ስም በማለት ነው። ሱራህ ተውባህ ግን በዚህ ቀመር አይጀምርም። ለምን? ምክንያቱም
በዚህ ሱራ ውስጥ አላህ ሱብሓነሁ ወተዓላ ማስጠንቀቂያ እየሰጠ ነው። ማስጠንቀቂያ ሲሰጥ ብስሚላህ አይጠራም። ለምሳሌ ከባለቤታችሁ ወይንም ከእህታችሁ ጋር ሆናችሁ መንገድ ላይ እየሄዳችሁ ነው እንበል። ወይም እኔ ከእህቴ ወይንም ከባለቤቴ ጋር መንገድ ላይ እየሄድኩኝ ነው ልበል። እንደ አጋጣሚ አብራችሁ ያለችው ባለቤታችሁ ወይንም እህታችሁን የሆነ መንፈስ ያለበት ሰው አስቀይሞት ቢሮጥ ለመያዝ መሞከራችሁ የሚታወቅ ልማድ ነው። ብትይዙት ታዲያ ቢስሚላሂር ረህማኒር ረሂም አትሉ፣ እጅግ ርህሩህ እጅግ አዛኝ በሆነ አላህ ስም አትሉም ማለት ነው። አሰላሙ አለይኩም ረህመቱላህ አትሉትም። በቀጥታ ወደ ጉዳዩ ነው የምትገቡት። አንተ ሰው ወደ ኋላ ወይም እጅ ወደ ላይ ነው የምትሉት እንጂ ሌላ ነገር አታደርጉትም። ታስጠነቅቁታላችሁ ማለት ነው። በዚህ መሰረት አላህ ሱብሓነሁ ወተዓላ በሱራ ተውባ ለሙሽሪኮች ማስጠንቀቂያ ሲሰጥ መካ ላይ ቢስሚላህ የሚለውን አይጠራም። የሱራ ተውባ መጀመሪያ ስናነብ እንዲህ ይላል። በመካ በሚኖሩ ሙሽሪኮችና ሙስሊሞች መካከል ሰላማዊ ማስፈራሪያ ተሰጠ። ሆኖም ይህንን ማስጠንቀቂያ ሙሽሪኮች አልታዘዙም ነበር። እናም በዚህ ምክንያት አላህ ሱብሓነሁ ወተዓላ ማስጠንቀቂያ ሰጣቸው። ከአላህ የተሰጣቸውን ነገር ወደ ኋላ ያስቀሩታል። ከዚህም ለምሳሌ የፈጣሪን አዋጅ አለመቀበልና ስራ ላይ አለመዋልን ነው ይላል። በዚሁ ምዕራፍ ሱራ ተውባ አንቀጽ 5 ሲናገር ከነዚህ ሕጌን ካልተቀበሉት መካከል መካ ውስጥ ካሉት ሙሽሪኮች ጋር ከ4 ወር በኋላ ልትዋጓቸው ይገባል ይላል። ማለትም አላህ ሱብሓነሁ ወተዓላ ለነዚህ ሰዎች ነገሮችን ወደ ኋላ መተዋቸው 4 ወር ጊዜ ሰጥቷቸዋል። አለበለዚያ ግን ከዚህ ጊዜ ካሳለፉና ወደ ትክክለኛው መንገድ ካልገቡ ጦርነት አውጆባቸዋል። ነገር ግን በዚያን ወቅት አላህ ሱብሓነሁ ወተዓላ አንቀጽ 24ን ላከልን፣ አደረሰን ማለት ነው። እኛን ሙስሊሞችን የጊዜ ገደቡ ወሰን መሆናችንን ይጠቁመናል። እናም በቅዱስ ቁርአን በሱራ ተውባ ምዕራፍ 9 ቁጥር 24 ተመልከቱ፣ አባታችሁ ወይም ልጃችሁ ወይም ወንድሞቻችሁን ወይም ባለቤታችሁ ወይም ጓደኛችሁ ሊሆን ይችላል በተለየ ለመመልከት አልችልም። አላህ ሱብሓነሁ ወተዓላ በሱረቱል ኢስራ ምዕራፍ 17 ቁጥር 23 ላይ ስግደታችሁን ለሌላ ለምንም ሊሆን አላዘዝኩኝም ለአላህ ሱብሓነሁ ወተዓላ ብቻ እንዲሆን እንጂ፣ እንዲሁም ለወላጆቻችሁ ደግ መሆንን ጭምር። ለአላህ ሱብሓነሁ ወተዓላ ከመስገድ ቀጥሎ ለወላጆቻችሁ ደግ መሆን በጣም አስፈላጊው ነገር ነው። በተጨማሪም አላህ ሱብሓነሁ ወተዓላ እንዲህ ይለናል ሱራ ኒሳ ምዕራፍ 4 ቁጥር 125 ላይ ያ አዩሀለዚነ አመኑ እናንተ ያመናችሁ ሆይ ለማረጋገጥ ከብዙዎቹ ፊት መቆም አለባችሁ። ከአላህ ጎን በመቆም መስክሩ። ከራሳችሁ ጋር የምትቃረኑ ቢሆንም እንኳ፣ ከወላጆቻችሁም የማትስማሙ ቢሆንም እንኳ፣ ከጓደኞቻችሁም ከሀብታሙም ከድሃውም ለአላህ ሱብሓነሁ ወተዓላ በማለት ተጋለጡ፣ ራሳችሁን አውጡ ይላል። ይህም ማለት ወላጆቻችሁን አክብሩ፣ ደግ ሁኑ። ግን ከህግና ደንብ ውጪ የሚሆን ከሆነ ከአላህ ሱብሓነሁ ወተዓላ በተቃራኒ የሚሄዱ ከሆነ እናንተም ከነሱ በተቃራኒ መሄድ ይኖርባችኋል። ምናልባትም ከራሳችሁም በተቃራኒ እንዲሁ። አላህ ሱብሓነሁ ወተዓላ በመቀጠል ሱራ ተውባ ምዕራፍ 9 ቁጥር 24 ላይ ወአብናኡኩም ወኢኽዋኑኩም ወአዝዋጁኩም ወአሺረቱኩም say with the be for fathers ከነዚህ ሰዎች ራቅ፣ ከወንድሞችህ ከጓደኞችህ ወአምዋሉን ኢክተረፍቱሙሃ ወቲጃረቱን ተክሸውነ ከሳደሃ ወመሳኪኑ ተርዘውነሃ እኛ የጠየቅናቸውን መንገድ ትተው እነሱ የሚያራምዱትን ንግድ የሚያስደስታቸውን ቤት ያም እኔ ከግምት ያስገባሁላቸውን መሰረት ሰጠኋቸው ይላል። በሱራ በቀራ ምዕራፍ 2 ከቁጥር 2 እስከ 61 አላህ ሱብሓነሁ ወተዓላ ሲነግረን በአላህ ማሳ ላይ አንድ ዘር ከዘራችሁ አላህ ሱብሓነሁ ወተዓላ በምላሹ 7 ያርድ መሬት በእያንዳንዱ 100 ዛፍ ያለው ይሰጣችኋል። ማለትም 700 ጊዜ ያህል የሚበልጥ ሊሰጣችሁ ቃል ገብቷል። በዚህ ምድር በዚህ ዓለም የትኛው የንግድ አይነት ነው በ700 እጥፍ ትርፍ ሊሰጣችሁ የሚችለው? የትኛው ነው? ይህንን ለማወቅ ፈልጋለሁ። ማለትም 70,000% ትርፍ ያለው ንግድ የትኛው ነው? አላህ እኔ እነሱን ያልጠየኳቸውን መለኮት ምን አይነት አትኩሮት ይኖረኛል ይላል። እናንተ በምታካሄዱት ሁኔታ ሲጠይቃችሁ ምላሻችሁ ምናልባት እኔ የማካሄደው የራሴን ስራ ነው፣ ጓደኞቼን እከተላለሁ ነው የምትሉት? አሐባ ኢለይኩም ሚነላሂ ወረሱሊሂ ወጂሃድን ፊ ሰቢሊሂ
እነዚህን ነገሮች ከአላህ ሱብሓነሁ ወተዓላ አስበልጠህ ከወደድክ የአላህ ሱብሓነሁ ወተዓላ ጂሃድ ህግ ተፈጻሚ ይሆንብሃል። አላህ ሱብሓነሁ ወተዓላ በአንተ ላይ መፈራረስን እስኪፈጥርብህ ድረስ አላህ ሱብሓነሁ ወተዓላ ኃይሉን ይልክብሃል። ከአላህ በላይ እነዚህን ነገሮች አብልጠህ የምትወድ ከሆነ የአላህንና የረሱልን ሰለላሁ ዐለይሂ ወሰለም መንገድ ለቀሃልና ጂሃድ ይታወጅብሃል። አላህ ሲል እናንተ ቆዩ፣ ረጋ በሉ፣ እኔንም እመኑ ይላል። እናም እኛ ሙስሊሞች ከኋላችን ምንም እንደሌለ እንቀመጣለን። አላህ ቆዩ ሲለን ምን ለማለት ነው? ምን ማለት ነው? ለምሳሌ አንዲት መምህርት ክፍል ውስጥ ስታስተምር ከምንባቡ ውስጥ አንድ ቃል ፈልጉ ብላ ብትነግራቸው እዚህ ጋር መምህርቷ ምን ማለቷ ነው? መጽሐፉ ላይ አትኩሩ፣ ከመጽሐፉ ውጭ አትመልከቱ ማለቷ ነው። ሉክአውት የሚለው የእንግሊዝኛ ሐረግ መምህርቷ መጠቀሟ የተማሪዎቿን ትኩረት ወደ መጽሐፉ እንዲሆንና የታዘዙትን እንዲፈጽሙ ማዘዟ ነው። በተመሳሳይ በትምህርት ቤት ውስጥ ነው እንበል። ከትምህርት ቤት ውስጥ ባላችሁበት ቆይታ ቀዳሚ የሚባሉት ወይም ሲኒየር ተማሪዎች ተከታዮቻቸውን ለማጥቃት ይፈልጋሉ እንበል። እናም እነዚህ ተከታዮች ተማሪዎች ለቀዳሚዎቹ ቆይ ጠብቅ፣ ለታላቅ ወንድሜ ባልነግርልህ ይሏቸዋል። ታላቅ ወንድምየው የዚህ ያስጠንቃቂው ልጅ ደግሞ በዚህ አካባቢ በጣም ትልቁ የሚከበር ሰው ነው። እናም ያ የበታች የሆነው ተማሪ ከሱ ቀዳሚውን ማለትም ሲኒየር የሆነውን እያስጠነቀቀው እናያለን። ያም አመልህን ብታሻሽል ይሻልሃል፣ አለበለዚያ ግን ሌላ የሚያዳፍንህ ኃይል ይመጣል ማለቱ ነው። ቆይ እንደ ታላቅ ወንድሜ አይቼህ ነው ሲለው ጥሎት ሄደ ማለት አይደለም። በተመሳሳይ ሁኔታ አላህ ፈተረበሽሁም ሲል አላህ ቆዩ ማለቱ ሲሆን ያም ማለት እናንተ ሙስሊሞች ብትሻሻሉ ይሻላችኋል ማለቱ ነው። ካልሆነ ግን ጥፋት እናንተ ላይ ይከሰታል። አላህ ሱብሓነሁ ወተዓላ ማስጠንቀቂያ እየሰጠ ነው። እኛም በመልካሙ መስመር ላይ እንገኛለን ማለት ነው። አላህ በሱራ ሙሐመድ ውስጥ ሲገልጽ እንዲህ ይላል። ሙሐመድ ምዕራፍ 47 ቁጥር 38 ላይ ወኢን ተተወለው የስተብድል ቀውመን ገይረኩም ሱመ ላ የኩኑ አምሳለኩም ማለትም ተግባራችሁን ካልተወጣችሁ ከመንገዱ ካፈነገጣችሁ አላህ ሱብሓነሁ ወተዓላ በእናንተ ምትክ ሌሎች ሰዎችን ይተካል፣ እነዚያም እንደናንተ አይሆኑም ይላል። ቅዱስ ቁርአን የሚለው አላህ ሱብሓነሁ ወተዓላ ለሰዎች ወይንም ለህዝቦቹ እንዲፈጽሙት የሰጣቸውን ካልፈጸሙ አላህ ሱብሓነሁ ወተዓላ በእነርሱ ቦታ ሌሎችን ሰዎች ይሰካል። ሱመ ላ የኩኑ አምሳለኩም እነርሱን እንደናንተ አይሆኑ። ታሪክን ብትመለከቱና ቅዱስ ቁርአንን ብታነቡ አላህ ሱብሓነሁ ወተዓላ የአይሁድ ዘሮችን መረጠ። መልእክቱንም ለአይሁዶች አቀረበ ወይንም ሰጠ። እናም እነርሱን ከህዝቦቹ መረጠ፣ መልእክቱንም ሰጣቸው። ነገር ግን እነዚህ አይሁዶች በጣም ኩራተኛ ነበሩ። እናም ምን አሉ? ለምንድን ነው ሌሎች ህዝቦች ያልሰጠው አሉ። እናም ቁርአንን ብታነቡ በሱራ ጀማዓ ውስጥ ምዕራፍ 62 አንቀጽ ቁጥር 5 ላይ ተገልጿል። ለአይሁዶች እንዲሰጣቸው ሲጠየቁ በሙሴያውያን ህግ እነርሱ ግዴታቸውን አልፈጸሙም። ዝም ብለው ብቻ በቸልተኝነት እንደ አህያ ቃኙት። ልክ አህያ በቶን የሚመዝን መጽሐፍ እንደተጫነች ነበሩ። ነገር ግን አልተረዳውም። እናም አይሁዶች ከአረቦች ተመልከቱ። እነዚህ ቸልተኛ ህዝቦች የኃያሉን ፈጣሪ መልእክት ምን ተረዱ? መልእክቱን ለነሱ መስጠቱን ፋይዳ የለውም። እናም ታሪክ የምታውቁ ከሆነ ወራሪዎች እንኳ አረቦችን አልፈዋቸዋል። ምክንያቱም አረቦች ዝቅ ተደርገው ነበር የሚታዩት። ያም የችላ ባይነት ሞት ነበር። እናም ታዲያ ወራሪዎች አረቦችን የመምራት አይነት ስሜት አልነበራቸውም። ለምን እንደሆነ ታውቃላችሁ? ምክንያቱም ለአረቦቹ በጣም ቸልተኛ ስለነበሩ ነው። በካባ ዙሪያ የተዘጋጁ ጉድጓዶችም ፍጹም ባዶ ነበሩ። የሞተ ሎጂክ። እናም እንዲህ አሉ፣ ምን ይሆን የተሻለው አማራጭ ራሳችንን ለኃያሉ ፈጣሪ ለማቅረብና ለመስጠት የሚበጀን ወደዚህ ዓለም ከመምጣት ይልቅ አሉ። እናም አይሁዶች ከአረቦች በላይ አድርገው ራሳቸውን ተመለከቱ። አላህም ሱብሓነሁ ወተዓላ ከዚያው ጋር ያዘው። ግዴታቸውን በማይፈጽሙት ቦታ ሌሎችን ሲተካ አላህ ሱብሓነሁ ወተዓላ እነዚህን ሰዎች የመረጠው ከነዚያ በላይ በመታየታቸው ነው። አላህ ሱብሓነሁ ወተዓላ እነዚያን ሰዎች ከአቧራ አምጥቶ በእነዚያ ሰዎች ላይ አድርጎ አስተካከላቸው። አላህ ሱብሓነሁ ወተዓላ ሌሎችን ሰዎች በምትካቸው
አስቀመጠ። እነዚህ አላህ ሱብሓነሁ ወተዓላ ያልመረጣቸውና የተዋቸው ከሌሎች ይበልጥ ቸልተኛ የሆኑ ናቸው። ማለትም ከራሳቸው በላይ የሚታዩት ናቸው። ስለዚህም አላህ ከነዚህ ቀጥሎ አረቦችን መረጠ። በቁርአንም እነዚህ ሰዎች ችቦ አብሪዎች ሆኑ። አላህ ሱብሓነሁ ወተዓላ እነሱን መረጣቸው። አላህ ሱብሓነሁ ወተዓላ ኩንቱ ኸይራ ኡመቲን አደረጋቸው ማለት ነው። ይህም ማለት እኛ ሙስሊሞችን ኩንቱ ኸይራ ኡመቲን አደረገን ማለት ነው። ግን በተሰጠን ስራ ላይ ቸልተኛ ከሆነን በሌሎች እንተካለን። ለምሳሌ የስፔንን ታሪክ ብታነቡ እኛ ሙስሊሞች ስፔንን ለ800 ዓመታት ያህል መርተናል ወይንም አስተዳድረናል። ግን ስራችንን አልሰራንም፣ ዳዕዋን አልሰጠንም ነበር። የመስቀል ጦርነት አራማጆች ሲመጡ አንድም ሰው እንኳ አዛንን በግልጽ የሚል አልነበረም። እኛን አውጥተውን ነበር። ለምን? ምክንያቱም ስራውን አልሰራንማ፣ መልእክቱን አላቀረብንማ። ስራውን ካልሰራችሁ አላህ ሱብሓነሁ ወተዓላ በምትካችሁ ሌሎችን ያስቀምጣል። ሱመ ላ የኩን አምሳሉኩም፣ እናም እነሱን አይፈቅዱላችሁም። እኛ ሙስሊሞች የምንለው አላህ ሱብሓነሁ ወተዓላን በዓለም ከማንም ይበልጥ እንወዳለን እንላለን። ፍቅራችንን ከፍተኛውን ደረጃ ይይዛል። ከአባታችን፣ ከእናታችን፣ ከቤተሰብ አባሎቻችን ይበልጥ አላህን ሱብሓነሁ ወተዓላ እንወደዋለን እንላለን። ግን ባለው ነገር በእርግጥ እናምናለን? እንበልና አንድ ጎረቤታችሁ እናታችሁን ቢሰድብ ወይም እህታችሁን ቢሰድብ ወደ ቤት ስትመለሱ እህታችሁን ወይም እናታችሁን የሰደበው ሰውዬ ከበራችሁ ቢመጣ ምንድነው የምታደርጉት? ጎረቤታችሁ መጥፎ ነገር በመስራቱ አስቀምጣችሁ ታስተምሩታላችሁ። እናንተ ራሳችሁ ማድረግ ካልቻላችሁ ምን ታደርጋላችሁ? ሌላ ስራውን መስራት የሚችለውን ሰው ትቀጥሩበታላችሁ። ጎረቤታችሁ ማስቀየም መጀመሩን ትነግሩታላችሁ። ያም ሰው በዚህኛው ተተካ ማለት ነው። ለምን? ምክንያቱም እናታችንን እናፈቅራለና፣ እህታችንንም እንዲሁ እንወዳለና፣ እናታችንን እናከብራለን። ቅዱስ ቁርአንን ብታነቡ ግን አላህ ሱብሓነሁ ወተዓላ በሱረቱል መርየም ውስጥ ምዕራፍ 19 አንቀጽ ቁጥር 88 አላህ ደግ በመሆኑ ልጅ እንዲወለድ አደረገ። በእርግጥ ይህንን ማለቱ በጣም አሰቃቂ ነገር ነው። ከዋክብት እንደሚፈነዱት እንኳ መሬት ቢሰነጠቅ፣ ተራሮች ቢፈርሱ፣ አስተውሉ። እነሱ ክርስቲያኖች እንዲወለድ አደረገ ቢጎተን ሲሉ የሰማይና ምድር መሰንጠቅ ያህል ነው። ተራሮችም እንዲሁ ተበታትነው ፈራርሰው ወደ ሌላ ነገር ይቀያየራሉ ማለት ነው። ያም ማለት አላህ ሱብሓነሁ ወተዓላ እጅግ ሩህሩህ ልጅ እንዲወለድ አደረገ ማለት ነበረባቸው። وقالوا اتخذوا الرحمن ولدا لقد جئتم شيئا إدا تكاد السماوات يتفطرن منه አስተውሉ። እነሱ ክርስቲያኖች እንዲወለድ አደረገ ሲሉ የሰማይና ምድር መሰንጠቅ ያህል ነው። ተራሮችም እንዲሁ ተበታትነው ፈራርሰው ወደ ሌላ ነገር ይቀየራሉ ማለት ነው። ያም ማለት አላህ ሱብሓነሁ ወተዓላ እጅግ ሩህሩህ ልጅ እንዲወለድ አደረገ ማለት ነበረባቸው። አስቡት። የመጨረሻ ትልቁን ስድብ ነው ለአላህ ሱብሓነሁ ወተዓላ የምትሰጡት። ግን እመኑኝ ጎረቤቶቻችን አላህ ሱብሓነሁ ወተዓላ እየሰደቡት ያሉት አላህን ሱብሓነሁ ወተዓላ ልጅ እንዲወለድ አደረገ ሲሉ እኛ እንደ ሙስሊም ምንም ያደረግነው ነገር የለም። ምንም ያደረግነው እንቅስቃሴ የለም። ለምን? አላህን ከእናታችን አብልጠን እንወደዋለን እንላለን። ከእህታችንም እንዲሁ። እህታችንን የሆነ ሰው ሲሰድባት ወይንም እናታችንን ቢሰድብብን አንዱን ለመቀስቀስና ለማሳመን እንቸኩላለን። ጎረቤታችንን በመሳደቡ የፈለግነውን እንዲያደርግልን እንጣደፋለን። ግን ጎረቤታችን አላህን ሱብሓነሁ ወተዓላ ሲሰድብ ምንም አይነት ፍርሃት አይሰማንም። ትንሽ እንኳን ለውጥ አይፈጥርብን። ክርስቲያን ጎረቤታችን እንደ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እግዚአብሔር ለዓለም ሲወርድ እንዲወለድ ላደረገው ልጁ ሲሰጥ ማንም በስሙ ካመነ ለዘላለም ይኖራል፣ አይሞትም፣ ግን ለዘላለማዊ ሕይወት ይኖረዋል ይላል። ይህ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ነው። እነሱ የሚሉት ኢየሱስ የእግዚአብሔር ወይም ቢጎተን እንዲወለድ ያደረገው ልጅ ነው ይላሉ። ግን እኛ የቻልነውን ያህል ያደረግነው ነገር አለ? ክርስቲያን ወንድሞቻችንን ለመቅረጽ ያደረግነው ነገር አለ? ቢጎተን የሚለው የእንግሊዝኛ ቃል እንዲወለድ አደረገ የሚለውን ቃል ትርጉም አስረድተናቸው እናውቃለን? እንደ መጀመሪያው ዮሐንስ ሐዋርያ ምዕራፍ 5 አንቀጽ ቁጥር 7 እነሱ የሚሉት በገነት ውስጥ 3 ምስክሮች እንደመኖራቸው
አብ ቃሉና መንፈስ ቅዱስ በሶስት እንደሆኑ እመኑ ይላሉ። እነሱ የተሳሳተ እምነት እንዳላቸው ነግረናቸው እናውቃለን። ቁርአን ምን እንደሚመስል ነግረናቸው እናውቃለን። ሱራ ኒሳ ምዕራፍ 4 አንቀጽ ቁጥር 171 የማይቀየር አታድርግ አስቁማቸው ለእናንተም ጥሩ ነው ይላል። አንድም ቀን እንኳን ቢሆን በአፋችሁ ብላችኋል እነሱን ለማስተካከል ተገቢውን ጥረት አድርገናል? Have we made an effort to correct them? We say that we love Allah more than anyone in the world. አላህን ሱብሓነሁ ወተዓላ በምድር ላይ ካለ ከማንም በላይ እንወደዋለን እንላለን፣ ግን እውነታችንን ነው። ስለዚህም ልታስተምሯቸው ይገባል። ተገቢውን ተግባር መፈጸም አለባችሁ። ተገቢውን ስራ በሂክማ መከወን አለብን። ያንን ሰው ብትሰድቡት አይገባም። ያንን ሰው ልትሰድቡት አይገባም። ያለው ነገር ልትፈጽሙበትም አይገባም። ቀላል ጥያቄዎችን ልትጠይቁት ይገባል። ንጹህ ጥያቄዎችን ብቻ አቅርቡለት። እናም ያ ነው ስራው የሚሆነው። ምክንያቱም ቅዱስ ቁርአን በሱራ አንዓም ምዕራፍ 6 አንቀጽ ቁጥር 108 እንዲህ ይላል፣ ሙልጭ አድርገህ ሰዎችን አትስደባቸው፣ እነሱ ከአላህ ጎን አማልክትን የሚያመልኩትን ይላል። እነዚህ ሰዎች አትስደቧቸው፣ ከአላህ ሱብሓነሁ ወተዓላ ጎን ሌሎች አማልክትን የሚያመልኩትን ሰዎች አትስደቧቸው ይላል። እነሱም መስደብ የለባችሁም፣ ጥያቄዎችን ብቻ መጠየቅ አለባችሁ። እናም እነሱ ራሳቸው አገናዝበው እንዲመለከቱ ትተውላቸዋላችሁ። እነሱም የሚከተሉትን እምነት ከተጨባጭ እውነታ የወጣ መሆኑን ይረዱታል። ቅዱስ ቁርአንን ሱራ አልበቀራ ምዕራፍ 2 አንቀጽ 120 ካነበባችሁ የሚለው ወለን ተርዳ አንከል የሁዱ ወለን ነሳራ ሐታ ተተቢዑ ሚለተሁም that means the Jews and Christians አይሁዶችና ክርስቲያኖችን የእነሱን እውር እምነት እስክትከተሉ ድረስ አይረኩም ይላል። አላህ ሱብሓነሁ ወተዓላ በሱራ በቀራ ምዕራፍ 2 ቁጥር 111 ሲነግራችሁ ወቃል ላ የድኹሉል ጀነተ ኢላ መን ካነ ሁደን አው ነሳራ ክርስቲያኖችና አይሁዶች ሲናገሩ እናንተ ሙስሊሞች ገነት በፍጹም አትገቡም የክርስቲያንን ወይንም የአይሁድ እምነትን ተከታይ እስካልሆናችሁ ድረስ ይሏቸዋል ይላል። እናንተ ሙስሊሞች ሐጅ በመሄድ ዘካ በመስጠት በመጾማችሁ ተውሂድ በማድረጋችሁ በመስገዳችሁ ገነት በፍጹም አትገቡም የክርስትና አልያም የአይሁድን እምነት እስካልተከተላችሁና እስካልተቀበላችሁ ድረስ ይላሉ። ከባድ ግጥሚያ እያካሄዱብን ይገኛሉ። እናም አላህ ይህ የምኞት አስተሳሰብ ነው፣ ንገሯቸው፣ ማረጋገጫቸውን አቅርቡላቸው፣ ግን ፍሬያማ ከሆናችሁ ነው ይላል። ማረጋገጫውን እንዲያመጡ መጠየቅ ይኖርብናል። ንግግራቸው ያንን እውነት የሚያሳይ ከሆነ እመኑኝ ማረጋገጫውን ይቀበላሉ፣ ማለትም መጽሐፍ ቅዱስን ማለት ነው። መጽሐፍ ቅዱስ እንደዚህ ይላል እንደዚህ ይላል ይሏቸዋል። መጽሐፍ ቅዱስ በ2000 በተለያዩ ቋንቋዎች ጽፈዋቸዋል። መጽሐፍ ቅዱስ እናንተ ይገባቸዋል በሚሉት ቋንቋ ሁሉ ጽፈውታል። ቁርአንንም አምርተውታል። ምን ማድረግ አለብን? ያንኑ መከተል አለብን። ቋንጃችንን ያጥምዱት። ማንኛውም ሰው ይህንን ማረጋገጫ ሲያዘጋጅ ምን ማድረግ አለብን? ማረጋገጫ ብለው ያቀረቡትን ትክክለኛነቱን ተመልከቱ፣ ዝርያውንም አረጋግጡ። ስለዚህም መጽሐፍ ቅዱስን ማንበብ አለብን። እናም ቁርአን ብለው የሰጧችሁ እውነተኛ መሆን አለመሆኑን አመሳክሩ። እመኑኝ እነዚህ የክርስቲያኖች እምነት የሚያስፋፉት ሰዎች ቁርአንን ያነቡታል። እናም ህይወት ለኛ አስቸጋሪ እንዲሆን ሲያደርጉብን ይታያሉ። በመላው ዓለም ወደ ቤታችን እየመጡ በራችንን ያንኳኳሉ። በየትኛውም የዓለም ክፍል ይመጡና በሮቻችንን ያንኳኳሉ። ምን ይላችኋል መሰላችሁ? እንመልከት እስኪ ቁርአን ውስጥ መጽሐፍ ቅዱስ የፈጣሪ ቃል ነው ይላል ይሏቸዋል። አብዛኞቹ ሙስሊሞች መጽሐፍ ቅዱስ የፈጣሪ ቃል ነው ብለን እናምናለን። ለምን መጽሐፍ ቅዱስን አትከተሉትም ሲሏችሁ እመኑኝ መልስ የለንም። ይመጡና በሮቻችንን ማንኳክቶ የሚሏችሁ የምትወዱት ነብዩ መሐመድን ሰለላሁ ዐለይሂ ወሰለም በቁርአን ውስጥ 5 ጊዜ ብቻ ነው የተጠቀሰው። ሆኖም ግን የኢየሱስ ስም 25 ጊዜ ተጠቅሷል። የማን ነው የሚበልጠው ይሏቸዋል። እነዚህ ሚሽነሪዎች ግን መልሱን አይሰጧችሁ። ጭንቅላታችሁ እንዲያስበው ያደርጓቸዋል። ጥያቄውን ብቻ ይሰጧችኋል እንጂ መልሱን አይነግሯችሁም። ማን እንደሚሰጥ ብቻ ይጠይቋቸዋል። ማን እንደሚበልጥ ብቻ ይጠይቋቸዋል። ቀጣዩ ጥያቄያቸው ሙሐመድ ሰለላሁ ዐለይሂ ወሰለም እናትና አባት አለው? እኛ ሙስሊሞች አዎን እንላለን። ኢየሱስ ግን አባት ነበረው?
ሲሉን የለውም እንላለን። እናት እንዳለውም እናምናለን፣ መርየም ነች። ያለ ወንድ ጾታዊ ግንኙነት መወለዱንም እናምናለን። አባት የለውም እና ማን ነው? የኢየሱስ አባት ማን ነው ይሏቸዋል። ጥያቄውን ጠይቀው መልሱን አይሰጧችሁም። ጭንቅላታችሁ እንዲያስብ ብቻ ያደርጓቸዋል። ማን ነው የሚበልጠው? እናትም አባትም ያለው ሰው ነው ወይስ አባት ሳይኖረው እናት ብቻ ያለው ነው የሚበልጠው?